የመጨረሻ ቀን መቼ ነው ተቀጣ? ኦኬ የመጨረሻ ቀን መቼ ነው ተቀጣ ያረከው? ኦ ዩባሪ ካውንት ነገር ኧረ እኔ ቆየሁ። ስንት ጊዜ ላይክ በግምት ሳትዋሽ የማኔ ሙት ብለን የምትናገረው አመት ነው አይደል? ሻክቷል በለኛ። ዶክተር እንዴት አደርክ? ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት አመቱት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል። አይዞት እና አርጅታል ሽማግሌ ነህ ከአሁን በኋላ አይኔ አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ እንደዚህ ሀገር ዶክተሮች ምን ጉድ ናቸው? አንዱ ከቴለም ወሬ ብቻ። ሳሆዱስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኑ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። አይኑ ስንት ነው የእናንተ አምላክ? ፍቅረ ሲዝም ያልክ ሰውዬ ስንት ነው የእናንተ አምላክ? አይኑ 32 አንድ አይኑ አይበራም እንኳን 32 ራሱን የማይጠብቅ ግዑዝ ነው የምትከተለዋል። አንጣው ይሄንን ባለ 32 አይን አምላክን በካልቾ ዘርሬ ነው የምትለው። የታል አሰግጬ ነው የምነግርህ። ይምጣና እኛን ይምታ ያን አምላክ ይምታል። ውሸት ነው ውሸት። አታተም አሸባሪዎች፣ የሃይማኖት አሸባሪዎች ናቸው። ነግሬሃለሁ። ስራህን ስራ። ይሄን ካፖርት ነው ልቅ አሰግጬ ነው የምነግርህ። ያንተ 32 አምላክ ይሄው ዛሬ ተዋርዷል። የት አባቱ አለ? ዘግዝቄ ነው የምገርፈው። ከመጣ እገርፈዋል። እንግዲህ ሰምተሃል፣ ተናግረሃል፣ ተሳድበሃል። እኔ የለሁበትም። ተሳድበሃል ብለባቱ ለምን ልውገረው እያልኩ ነው። ያንተን አምላክ ያንተን 32 አይን ያለው አምላክ ቂጡን ልውጋል እያልኩ በጩቤ ነው የምወገው ቂጡ። የት አባቱ ራሱ ነው ያድርግ። ራስ ማለት ነው አምላክ። አንተ ራስ ነው ሆድ ነው አምላክ። ኮይን ነው አምላክ ሆድ ነው። ጨርሻለሁ። እኔ የለሁበትም። በቃ የለ። ሰላም ሰላም የዚህ ዩቲዩብ ቻናል ተከታዮች፣ ዛሬ ደግሞ የምናየው ፈታ ዘና የሚያደርጉ ቪዲዮዎችን አብረን እናያለን ማለት ነው። ቀጥታ ወደ ቪዲዮ ከመሄዳችን በፊት ይሄን የዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ በማድረግ ይጀምር። ቀጥታ ወደ ቪዲዮ እንሄድ ማለት ነው። ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ የአራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። ካብራካችን ከፍቶ ሰጥቶን አልመሳያ ልጆቻችን ካሉ አናረጅምኛ ምንድነው የወላጆች ባለው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራችሁ ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የሚሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጧል። ላላ ያልኩ ነኝ፣ ግን ፈታ ያልኩ ነኝ። ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም ይኸውልህ እኔና 100 አለቃ ከመርካቶ እንጦጦ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ? ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም ገለምሱ ተያዙ ማለት ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቀብና። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቅመሷት። የአባዬ ምንድነው ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጥኩት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ ነው መልሲ። በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለ ነዘዙና የሚባል ወሬ ሰምታላ?
አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማደነዝዝ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነኝ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው? ሱሪስ ባሻ መለመለኝ ባዶ ራቁት ጃኬትስ ባሻ እንዴ እዚህ ጋር እኔ ነኝ አሁን የፈጠና ደንጅ የበላኋችሁ። ይኸው ጃኬት መቶ አለቃ ሱሪው ይኸው ይችላል። ኧረ ልጅ ይችላል። ምርጥ ያራዳ ልጆች መብራቷን ባጠፋት አይደብራችሁማ? ትንሽ ሙቀት ነገር አላት ቤቷ። ማጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ እግሩን ይዤዋለሁ ባሻ በለው። ኧረ እፊ ነው ምንድነው አባቱ? ዋናዎቹ ናቸው እነሱ። ወደ ቀጣይ ወደዛ ነኝ ብራዘር እንዴት ነሽ? እኔ አባት ሰላም ነው። እንዴት ነሽ? በዚህ ሰፈር እኮ በእናትሽ ትንሽ አብሾ ነበርኝና እዛ ሰፈር ነበር የሆነ በቀን ሁለት ሰው ምናምን ትክትክ ካላረኩ በቃ ራሴን ያመኛል ያዞረኛልና ካልደበርሽ ልምታሽ። አዎ ልምታሽና በቃ በንግግር እንፈቷል። ካሳ ምናምን ካላ ወደዛ ነኝ አይደል? ምንድነው በንግግር መፍታት የማይቻልበት ሀገር እና እንደሱ አትልም እንደ ተቀርበህ ነው እሱ። ኧረ እሺ ከስመጣችል በእናትህ ምንድነው የታዲያ መልኮኛ እንጂ በጣም ትይልሽ ወገብሽ ያጭኳላ እንዴ በጣም ከተሽታጨቀ ስትላከፊ ግን ሌላ ታሪክ ነሽ። መስማትማ አለባት። በጣም ታካብጂ በእናትሽ እናንተ አይደብራችሁ እንዴ? ከወንድ ጋር ያለሽ ስት እንደዚህ መላካ የምን ሆነ ነው የታቀሽ? የት አለ ወንድ አታቀሽ? ብራዘር በእጄ ስለበላ ይሆንብኝ አንቺ ወሬ የሰው ካሮት የምንም አንተ ወንድ አሰዳቢ አይደለም መንግስት። ምንድነው የምትይው? እሺ ቅርታቀሽ ወይ ሂዱ ተቃቅፋችሁ ሂዱ። አንተ እርምና ዞር በል እንቻ አደጋችሁ እኮ አቤት ሰፈራችን። አንተ በስንት አመታችን ፏ ብለን ቀረን። አዲስ አበባ ውሃ በቃ ምንድነው ለምንድን ነው አንገቴን በሰፈር ወልጄ ያደኩ በሰፈር የሆነ አይምን ካቦ ነው ጠርቼ ነው የማወራህ ከፈለክ ማን ሊመታኝ? እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው። ወልጄ ባደኩ በሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው። ሰው እንደዚህ የምታስጨንቀው ሲሰፍር ሰው የምታስጨንቀው ምን ነው? በእናትህ እሺ ትሁን አንተ ለዚህ ጀመር እዚህ ሁሉ ጉድ ያስገባህ በእናትህ ዝም በል ውሻ። እስኪ ሰው እያየን ፋሩ ከመጣ በዛው ላንቀበሩ ሶፍት ይዛል በቃ ዝም ብለሽ የገቡበት እንዳለውም ቁጭ ብሎ ሸንቷል። ጀለስ አድዋ ላይ ቢኖር ኑሮ ጓደኛው ማለት ነው ሊዘምት ነው። ሳይደርስ ማለት ነው እንግዲህ አሁን ይሄ ምን ይባላል? ለሀገር ተሰዋ ይባላል ማለት ነው። እኔ ነው የምልህ የለየልኝ ጎረምሳ ጸብ የሚለኝ ነው። አድርጎኝ ነበር ወላሂ እንደ ቡና አጋዥ ጣላት ማለት ነው። ለወንድ ልጅ ስጦታ እንደ መስጠት የሚከብድ ነገር የለም ማለት ግራ ነው የሚገባችሁ። ምንድን ነው የሚወዱት? ኖርማሉን ዳቦ ነው እኛ የምንፈልገው። ያንን ከሰጣችሁም በቂ ነው። ምንድን ነው ሌላ ነገር ማሰብ? ወደ ቀጣይ አባዬ ሰማሁ እኮ የመጀመሪያውን አውቄ እኮ ነው ዝም ያልኩ። አባዬ የሆነ ነገር ላስቸግርህ ነበረ። ምንድን ነው ደግሞ? ጫማ ግዛልኝ። እሺ ስንት ነው ደግሞ? 4000 ብር። ኦሪጂናል ጫማ ነው የምገዛው። 4000 ብር ደሞዜን ኦሪጂናል ጫማ 2000 ብር ነው ያለኝ። ይሄ ነው እንዴ አባዬ? በ2000 ብር ምን አንድ እግር ጫማ ገዝቼ እንድመጣ ነው እንዴ? አዋ አልጠበቅኩም።
እሺ ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም አውሮፕላን ሞድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛ ሁን። አንተ እየቀለድክ ነው። ቆይ ተረጋጉ እስኪ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለ የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አሩቃ አሳቢ ፓይለት፣ አሩቃ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት እና የራስህን ነው የተናገርከው። ወደ ቀጣይ ዘ ዊዲንግ ክራሽ የሚለው ፊልም ያለውን የሌቦቹን አለቃ ታውቀዋለህ? አውቀዋለሁ ቦስ። ሰዎች ለምን ሪስፔክት እንደሚያደርጉት ታውቃለህ? ግብዳ ስለሆነ ነው። አቦ አይደለም አፈጣጥም 5G ነው የምንዘርፈው። ቤት ነው ቤት የባለስልጣን ቤት። ኧረ ቦስ እኔ የባለስልጣን ቤት ዘርፍ ያላቀ አትመጪ በቃ አንተ ይሁን። እኔ እንደ ተራ ሌቦች አይደሉም። እሺ ሌብልን ከፍ ማድረግ አለበት። ከኔ ጋር መስራት ከፈለግ ይሄ የምትመለከተው ሙሉ የዝርፊያው ፕላን ነው። ግን ከዝርፊያው በፊት እናንተ የኮርስ መውጣት አለበት። ብሩስ ሊ ነው እዚህ ቤት እንዴ? ብሩስ ሊ ይሄ የባለስልጣኑ ቤት ነው። እነዚህ የምታያቸው ደግሞ ጋርዶቹ ናቸው። ይሄኛው አንተ ነህ፣ ይሄኛው ደግሞ እኔ ነኝ። አንተ ቦስ አንተ ከግቢ ውጪ ነው ያለው። ቆሬ ከግቢ ውስጥ ነው ያለው። አዎ አንተ ከብተህ ሰርቃለን። እዚህ ቆሜ ሰው አይደል አንተ እንካስ ናተ አምልጠ ይቅርታ የኔ ወንድም፣ ይሄ ባንክ ነው? አዎ ባንክ ነው፣ ግን ይሄ ደግሞ ዝርፊያ ነው። ሁላችሁም እጃችሁን ወደ ላይ። ግን እኮ የደም ባንክ ነው። ይቅርታ የኔ ወንድም፣ ንግድ ባንክ ታሳይኛለህ? አስበለው ማለት ነው። ወደ ቀጣይ ወገን መተናል፣ ዶሮ ወጥ ይዘናል። ምነው ተንቀጠቀጥሽ? ቆሌቱ አሮብሻል። ምን ልትገውል ነው? ፊልተሩን ያረረው እኔ ይሄ ምንነቱን ተውት፣ ማንነቱ ባልታወቀ ፍጥረት የተሰራ ነገር አልበላ። እኔ በቃ እኔ እናንተም ተጫውተን አይሆንልን፣ እኔ እናንተም ለሁለት ሆነን አይሆንልን ወይ? አካውንቱን እናከራየው ለሚሰራበት ሰው። እንደ አርደኛ ደግሞ ሪንግ ላይት መግዛቴ ሰማኝ። አንበሳ የወረደለት ሪንግ ላይት ነው ገዳም ነው ተብሎ ከሰው ላይ ነው የገዛሁት። ደግሞ አንበሳ አይደለም ያው ኢሞጂ አይወርድም እዚህ ላይ ኢሞጂ አሚላችን ድግፍ ብልዝ ያልከኝ ታብታባሩት ለሁለት እየገጠማት አልቻላትም ማለት ነው። you have የወንድ ጀለስ በጣም ነው የሰለቸኝ። ትወጂኛለሽ አትወጂኝም? ቁርጡን ንገሪ። ተነሳብህ ደግሞ ምንም የተንዛዛ ወሬ አልፈልግም። በቃ አዎ ወይም አይ፣ ወደዚህ ወደዛ ምናምን እያልሽ አታወጫብኝ እንዴ። መልሰን ጓደኞች ሆነና እንዴ? ኦፍ ስንቴ ነው የምነግርሽ? ጓደኛሽ መሆን አልፈልግም። በቃ ማቶችን ከሆነ ንገሪኝና ከህይወትሽ ልውጣ። በቃ እኔ ከህይወቴ እንድትወጣ አልፈልግማ። ትወጂኛለሽ ማለት ነው? አይ እንደዛ ሳይሆን በቃ አላ what ጂሙድሽን ተይ። መሀል ላይ የምታንጠልጥኝን ነገር ፍቺ። ተረጋግተናል በቃ። አዎ ትወጂኛለሽ ወይስ አትወጂኝ? እኔ እንጃ። ምን ማለት ነው? እኔ እንጃ። የሚሰማሽ ስሜት አታውቂው? እሺ ርብቃን ታውቂያታለሽ? እሑድ ዕለት ከሷ ጋር ዴት ለመውጣት ወስኛለሁ። እራኡ ከዛች ጨበሬ ጋር ዴት ልትወጣ ነው እንዴ? ከኔ ጋር እኮ ተጣልተናል። ሙልጭ አድርጋ ሰድባኛለች። እንዴት ብትንቀኝ ነው? እና ከኔ ህይወት ጋር ምን አገናኘው? ከሷ ጋር ዴት ከወጣ ልቤ በጣም ነው የሚሰበረው። እሱን ወቅ ልቤ የሚሰበረው ትወጂኛለሽ ማለት ነው? አይደለም really nigga ከጣላሁት ሰው ጋር ዴት እንድታረግ አልፈልግም። በቃ ቀንቼ ምናምን አይደለም። ኧረ በስመ አብ። እሺ በቃ የሚደብርሽ ከሆነ ከርብቃ ጋር አልወጣም። ኤደን ጋር ሰሞኑን እያወራን ነበረ። ከሷ ጋር ምናምን ለመውጣት ሞክራለሁ። ኤደን ከሷ ጋር እንድትወጣ አልፈልግም። እንዴ ለምን? በቃ እንደሱ ቀልብ አይወዳትም፣ አትመቸኝም። እኔ ምን አገባኝ ስላንቺ ቀልብ? የኔ ቀልብ ወደዳት ነው። እሺ አንቺ ችግርሽ ምንድነው? ከሌላ ሰው ጋር ሙቭ ኦን እንዳደረግ አትፈልጊም። ከአንቺ ጋር እንደሆነ አትፈልጊም። እንደፈለግሽ ልትጫወቺብኝ ነው ያንቺ ሀሳብ። ይገባኛል። ትናንት አለም የተወለድኩት። ጅልሽን ፈልጊ። እሺ አሁን ለምንድን ነው የምታለቅሽው?
አይ በቃ የፈለግከውን ሰው ዴት ማድረግ ትችላለህ እንደፈለግ። እሺ በቃ ማንንም ዴት አላረግም ማልቀስ አቁሚ። የምን? እሺ ቀንቼ ግን እንዳይመስልሽ። Are you serious right now, bro? እንደዚህ አይነት ሴቶች አሉ አይደለም? በቃ ወይ አይናገረው ወይ እንትን አይሉ መሀል ላይ እንድትቀር የሚያደርጉ ማለት ነው። ጋይስ እንዴት ናችሁ? ምንድነው ዛሬ ማለት ነው ማርያምችና እንኳን አደረሳችሁ። ሰው ልብስ ያለ ነው ያለምንም ፊልተር ያለምንም ሜካፕ ያለምንም ነገር ነው ሲብታይ። እኛን ወደ ሲኦል ፓስ አድርገሽ አንቺ ገነት ልትገቢ እግር ትበያለሽ ግንብ ፊት። እንዴት ነው አለባበሷ? ሲያሳሳች ናት። ወደ ቀጣይ ምንም እንዳልተፈጠረ ማለት ነው። ግን እንዴት ነው አይኑ ነው ግንባሩን ነው ያለው። ተናስተልኝ እንዴት ነህ? ምንድን ነው ተፈጠረ? እንኳን ደረስክልን። ምንድን ነው? በቆምኩበት ነው መጥቶ የገጨኝ። ማን ነው ገጨ? እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ። ምን እባክህ፣ እዚህ ከባድ ነው እባክህ። ምን አይነት ሰው ነው ደግሞ? ውስጥ ነው እንደ እሺ። ተናስተልኝ ነይተ እንዴት ነሽ? ጋሽ ዮሐንስ ናቸው እያነዱ አሉት። አረረረረ እባክሽ አንቺ ጠጣ ጋጫችኝ ነው የሚለው። እስቲ ማንጃ ፍቃድ ስጪኝ። አልጠጣሽም? ጥሩ ልጅ ቆንጆ ልጅ። እስቲ ማንጃ ፍቃድ እባክሽ። ደስ ይላል። በየት በኩል እንትኑ ራሱ እንዴት ሊባክ የለም እኮ ማለት ራሱ እንዲህ ውስጡ ጥልቅ ነው አለሽ። እሱ ነው ገጫሽ? እሱ ነው አይደለ? እሱ ነው ገጫሽ? አንቺ የምትጠጪም አትመስይም። ምን እናት አይመችሽም። ዮሐንስ ብቻ እስቲ መጣሁ። አንተ ምን አለ ትላለህ እንዴ? እቺ መሰለሽ ቆንጆዬ ልጅ ምንድን ነው ወደ ኋላ ተንደርድሬ ነው ገጭ። እስቲ መንጃ ፍቃድ አምጣ። ዝም በል በቃ መንጃ ፍቃድ ቶሎ በል አምጣ። ባለጌ ተንደርድሬ አንተ ነው ገጫት። ገጨኝ ነው አለች። ተገጨ ትላለህ እንዴ? ለህግ አካል ማዋሸት ጥሩ ነው። ታኳ አድርጌ ቆሞ ነበር አልነበረ ቆምክ። አካዱ አስታውቃል እኮ መኪና እንዴ እሷ ከዮሐንስ ጋር ያለችው። አንተ ለምንድን ነው እንደዚህ የምታደርገው? እኔ አልነበርኩም። አንተ ነው ገጭ በቃ እንደ እሺ። ደግሞ እንደዚህ አይነት ጭርታም የሆነች መኪና ይዘህ ቆንጆዬ ልጅ ቆንጆዬ መኪና ይዘህ እያገጨ እኔ አይደለም ትላለህ እንዴ? አልነበርኩም። ሰውዬ አሁን ትስማማላችሁ ወይ ደግሞ ህግ አካል ወደዛ ጣቢያ ሄደን መኪናውም እንትን ይላል። አንተም የምታደርገው ነው የማደርገው። እሺ ቆንጆዬ እንዴት ዋልሽ? እንደ ባለጌ ነው። እውነት ነው። እኔ ራሱ ወዲያውኑ ነው አረጋገጥኩት እንደገጨሽ። በጣም ባለጌ። አንቺ ምንም እንዳታስቢ። እኔ ተስማሙ ብያለሁ። ትስማማላችሁ? እሺ ትስማማላችሁ። ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን። እዚህ ለማንኛውም ስልክሽን ስጭኝና ችግርን ካለን እንደዋወላለን። ቤተሰብ ነው የምንሆነው። አንቺ ምን ይሄው አንቺ መንጃ ፈቃድሽን ባለጌ ነው አሰራል እንዴ? ተንደርድሮ እንደገጨሽ ያስታውቃል እኮ ምልክቱ። ባለጌ። እስቲ ንገሪኝ ቁጥርሽን እባክሽ። እሺ በሙድ ተቀበለ ማለት ነው። በቃ ከአንዳንድ ነው ያመናት እሷ። ጥሩ ነው። ወደ ቀጣይ እሺ ምን ይዘህልን መጣ? ግጥም። እሺ 2 ደቂቃ አለ። ሜዳውን ፈረሱም እንግዲህ ያው የግጥሜ ርዕስ እናት ሀገር። እናት ሀገር 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 ይሻላል ከአባት ፌሚኒስት። በሁለት ስንኝ ያለቀ ማለት ነው ግጥሙ። የባንክ ዘበኛ ወንድም ሲኖርሽ። ወንድሜ ናፍቀኝ ላስተዋውቅህ። ይሄ ነው ፍቅረኛሽ እንዴ? አተ ደህና ነህ? እንዴት ነህ? ይችን ቦርሳን። አረ ወንድሜ ይሄ ልምድ አይለቅህም። አረ አዋረድከኝ። ውይ
ዘበኛ ነው እንዴ? እንግዲህ ልማድ ነው። ብዙም ቂማት ተያዙበት። አንዳንድ ሰው እርዳታ እንደዚህ ነው ይላል። ይሄ ጥበቃ ሰምቶኝ ዞር ካለ 10,000 ብር ሰጠዋለሁ። ሄይ ሄሎ ሄሎ አባ ኧረ አባ 10,000 ብር ልሰጥህ ነው። አላያትም ላለመስጠት ነው። አየሁ ሁሉ ጥሩ ነው። የልጄ ጓደኛ አባዬ፣ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው፣ ችግር የለውም። እሱ ነው ጓደኛ? አዎ። ስምህ ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ምን? እችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። አጋተረው። ምንድነው? ምንድነው ግን እየሰራ ያለው በርተሚውስ? እኔ ያስፈራኛል የሱ ቪዲዮዎች ሁሉ። ወደ ቀጣይ ደደውላ ዜሮ ነው ያመጣል። እስካሁን ከእናንተ መሀል ድድብና ነው ያመነ ማለት ነው። ድድብና ነው ያመነ ጎበዝ። እየች ተይሪው ድድብና ነው ያመነ። እንዴት ነው ድድብና ነው ያመነ? እስኪ አረ ብቻ እንዳቆም ብዬ መምህሩን ይሻላል። አንድ ቀልድ ንገረኝና አስቀኝ። ምን ዋጋ አለው? አንድ ቀልድ ልንገርህ። አንድ ዶክተር ታካሚውን ጠየቀው፣ እንዴት ነዎት? ታካሚውም መለሰ፣ ደህና ነኝ ግን ራሴን አሞኛል። ዶክተሩም መለሰ፣ እሺ ለራስህ ክኒን ልስጥህ። ታካሚውም በመገረም እንዴ ራሴን አሞኛል ብዬ ነው እንጂ ራሴን አልነገርኩህም። ሁለቱም ሳቁ። እንዴት ነው አስኳ? ቻቺ ቢቲ ነው ለካ። ወደ ቀጣይ በእናትህ ምክር በቦታ የለም፣ አትከታተለኝ። አባትሽ የሚከፍልኝ አንቺን ልጠብቅሽ ነው። ውፍ አልነግረውም። በቃ መሄድ ትችላለህ። ምንድን ነው? አባትሽን አልፈቅድም። እኔ ምን አልፈቅድልሽ? የራሴን ብሎን ሰው ማውራት አልችልም እንዴ? አቺ አሁንስ በጣም ያስጠላኝ። እሺ የትም አልንቀሳቀስም ካላወራሁት። ዳው እዛው ናጮ። እኔ በጣም ነው ናፈቅሽኝ የኔ ቆንጆ። ኧረ ምንድን ነው? በጣም ናፍቀኛል እኮ የኔ ቆንጆ። የኔ ቆንጆ ይቀለሙ ከመስለኝ የኔ ቆንጆ። ፍቅር ምንድን ነው ብሎ ይልች እኮ ንገረው በእናትህ። ጠብቆ አላበዛም። አንተ ማን ነው? ምንድን ነው? በጣም ነው ያበዛው። አንተ በጣም ነው ያበዛው። አንተ ምንም አታመጣም። አይገርምም? ምንም አታመጣም። አዎ ምንም አታመጣም። ምንድን ነው? ይኸውልህ ፈረቼ እንዳይመስልሽ፣ እንዳይመስልህ ለእናትህ አንድ ስለሆንኩ ነው። እሺ አሁን የኔ ፍቅረኛ መቼ ሰምተሽዋል? ፈሱን እየፈዛ ሲሮጥ ይሄን እኮ ቀዝማለሁ ስለኝ እየነጠለቀለት ሰምተሽኛል? ይሄ ንፋሳ ኧረ ተው አታሳጣው። ተው ወይ እግዚአብሔር ይመስገን አትመረቂም ብሎ የረገሙኝ እንዳሰ ወይ ሰላም ነው። እሺ መቼ ተመረቅሽ? ዛሬ ተመረቅኩኝ እኮ በኢንጂነሪንግ። እሺ በማዕረግ ነው የተመረቅኩት። ይገርሞታል። ስራ ያገኘሽ ታዲያ? በመጀመሪያው ቀን ኧረ ተው ትንሽ አሳረፏት። ወይ ከተመረቅሽ ቶሎ በይና አግቢና ለጂ ስራም ካላገኘሽ። እነዚህ ጥያቄዎች ያው ሴት ከተመረቀች በኋላ ማትቀር ጥያቄ ነች። አገባሽ፣ አግቢ፣
ወለጂ ምናምን እያለ ይቀጥላል። ያለ ነው የተለመዱ ናቸው። ሃይ ጋይስ አዝግባይ እስቲ በአዲስ ቪዲዮ መተናል። እስቲ አንዳለች ደግሞ እስቲ ማቲያስ ኩኛን ተቀይሮ ሲወጣ አይተናት እንምጣ እስቲ። እንግዲህ ዛሬ ደግሞ ማቀርብላችሁ ሳቅ ነው። እስቲ አብረን እንስቃለን። ምን አርጉ ነው የሚሉት ማሚዬ? በዚህ እድሜው ማዘር ይቅርታና ማለት ነው በዲስካውንት የተገዛ ሻንጣ ነው አላት እኮ የሆነ ነገር ሸሚዙን በግሬንደር ነው እንደቆረጠ የማይገናኝ ነገር ምንም ካሁን ቪዲዮ ይሮቂቶ ያምራል። አይደለም አላቸው ሰው ሁሉን ረይረስ እንደዚህ እንትን ብሎ ታውን ስለ ነፃነት ያወራሉ። ለረጃ ቦሎኛ ፊት ሁለት ፎቶ ደልሎ ደግሞ እንዴ ሶፋ ሳዩኝ የወንዶች ጉዳይ እና ያስታውስ እንዴ ጭራሽ ቁምጣ ነው እንጂ ቀረተ የማረሚያ ቤት አትሌት መስሏል። ህዝብ አንድ ፊት አይ ማዘርዬ የሆነ ነገር አላቸው ባይፈጠሩ ሚስታው ፊት እና ማዘርዬ ለእርሶ ቲክቶክ ሳይሆን በዚህ ሰዓት የሚያስፈልጉት ቢጫ ለብሰው ቁርባን ነው የሚያስፈልጉት እና ከከፎት ይቅርታ ማዘርዬ ያስተካክሉ። ለጤና ነው። ልክ ልኳን ተናግረው ካጠፋው ይቅርታ አላምን ኩሎ ተይደረሰ አላምን ኩሎ ተይደረሰ ምንድነው ማድረገው? ወይ በጣሪ ወዲ ሳላል ምንድነው ማድረገው? የመጀመሪያ ማድረገው ተቃለ ቤት ገዛሉ። ከዛ ከሀገር ነው ሞጣ እኔም ቤት ገዛሉ። ከሀገር ወጣ አብረን ነው ማን የደረሰው ግርተ ቆቆጥ ላይ ወጣ ባክ ከሀገር ወጣ ለኛል ዳፉ ሞልቶ አንተ ያረከኝ ነርሶ መሰለኝ እንዴ ደስታ እኮ ዝም በል አንዴ እናንተ ተቀመጪ ማዘር በአምሌ ምሳል አቅርብ ስትል እኔን ጅቦታ ስትል ያልሰማው መሰለኝ የዛን ወጡ እኮ እናቴ ትምጦጡ ስለማይበቃ ነው ያልነበረ አንተ ስልክ ሳይኖርኝ ደግሞ አንዴ እንደዚህ አንተ ስልክ ያየ ተንጠራርቼ ላይስል ዙሩ እንዴ ያለኝ ገበተክ እንዴ ያለኝ ገበተክ ነው ገፍተር ይድጋኝ ይቀር ዙሩ አሁንማ ረፈደ እሱ ብቻ አይደለም በጣም ደግሞ ልብ የሚከነክነኝ ደግሞ አይሞር የሚነካኝ አልበደልኩም። ተው ሰበሰበበት አንተ ራስህ ፈስተ እኔ ላይ ድጋበለው እንቁላል ተስማማ ማለት ነው አለከኝ ይመጣ ይሁን አሁን ከፈለክ ለሁሉም ይሄድኩኝ እኔ ነው ፈስቶ ወንድም ያረፍቷል ከሀገር ወጣ ነው እንዴ አረ ተው ወንድሜ ተው እኔ መሰክራለሁ በየሄድኩበት መሰክራለሁ። አልፏል ሁሉን ነገር የተናገረው። ወደ ቀጣይ ሁሌ ምግብ ሲበላ ለማይጠፋው ልጅ ደርሻለሁ አለው እያለ ነው። መቅጣት በጣም ሱስ ሲሆንብህ። እሺ ጤና ይስጥልኝ። አሽከርካሪው አንተ ነው? አዎ የኔ ነው። በጣም ጥሩ። ምን አጥፍቼ ነው የምትቀጣኝ? ጨረስኩ በቃ። ማለት ምን አጥፍቼ ነው የምትቀጣኝ? ታዲያ ምን አጠፋሁ? ንፍጣም ምንም አይነት ተሽከርካሪ መንገድ ላይ ማቆም አይቻልም። በሬ ስር አይደል እንዲያቆም? በሬ ስር? አዎ። እጅ ላይ ለምን አታስቀምጠው? ምን ማለት ነው? መንጃ ፈቃድ ናምጣ ይባሽ ና አናግረኝ እንጂ ቀጣይ ምን አይነት ጥጋብ ነው ያለባችሁና እንደዚህ መንገድ ላይ እንደዚህ አስፋልት ላይ መንዳት አለብን? ዲያረ ቆሞ ነው ያለው ሞቶ አይነ ልክ ነው እንዴ? እንዴት አይነት ሹፌር ነው አንተ ደግሞ? ዲው ቆሞ እንደዚህ ያልጋጫው ስትል አይደል ያስቆምኩ? ዲያረ ቆሞ እንደዛ ነው? አዎ ቆሞ። በቃ ምንም አይነት መፍትሄ የለም። መንጃ ፈቃዴን ስጥ። ጨረስኩ በቃ። እሺ ባይሆን እሺ የቅቅል በልና እሺ መልስልኝ። የቅቅል በል ማለት የቅቅል በል ጉቦ ልትሰጠኝ ማለት ነው? እንደዛ ነገር እንደ አንተ አይነት ንፍጣም ሰው ነው ጉቦ እያስተማረ ያለው። ስሜ ማን ነው? ሊብሬነቱ የማን ነው? ስሜን ንገረኝ እስኪ። ናትናኤል ነው ስሜ። ናትናኤል። ሊብሬው በአንተ ስም ነው? አዎ በእኔ ስም ነው ያለው። ናትናኤል። እሺ በጣም ጥሩ። ታርጋውን ፈታና መንገድ ትራንስፖርት ይዛ እንድመጣ። እሺ ጨረስኩ። ምንም ሳላጠፋ እየተቀጣው። እሺ ቢያንስ መንጃ ፈቃድ መልስልኝ። እንዳትጠጋኝ ነግሬሃለሁ። ራስህ ላይ እንትን እንዳትል፣ ራስህ ላይ ነገር እንዳትፈጥር። ዳኒ ግርግር ጠፍታ ነበረ። ጫት ስንት ገባ አዲስ አበባ? ጫት ነው ይኸው በእናትህ እንዳለ እግዚአብሔርን ማለት ነው ዙሪያዬ ጫት ነው ያለው። ጫት ነው የከበበኝና ምን አይነት ማለት እኔ ክትፎ ከቦኝ ባፍንጬ ይኸው ቅባቱ አናቴ ላይ ወጥቶ ማጠጋቡ አናቴ ላይ ወጥቶ ልናፈስ ብዬ ስወጣ
ደግሞ የጫት ምን አይነት እንደው ጌታ ወይ ትለይ አረ ይበቃኛል በመቤቴ እያልኩኝ ነው እውነቴን ነው የምላችሁና ጫት እንዳቆም ጫት ስለመቃም አይደለም እሺ ያወራዱት ነገሩ ነው ምድሩ በረከቱ ያወራው ነው ደግሞ ነገረኛ ሰዎች አላችሁ ይሄን አይተ ደግሞ ግባና እንትን በላሉ እዚህ እንዳመጡ ጫት አለ ለክትፎ ነው ባህሉን ለማየት ነው እኔ አልወጣም ከዚህ ሀገር እግዚአብሔርን ከዚህ ቤት አልወጣም እውነት በረከቱ በዛብኝ እንደዛሬ ሆነው የዛሬ ቪዲዮቻችን እነዚህን ይመስሉ ነበር ይሄን የዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ ያድርግ እናመሰግናለን ቻው